ሩቲና አብርሽ ልጃቸውን ይዘው ከአገር ለመውጣት ወስነዋል። እንግዲህ ኤፋዬ ጥሩ ውሳኔ ነው የወሰነው። በጣም ብዙ ጋጋታዎች አሉ፣ ብዙ ጭቅጭቆች አሉ። እነዚህ ልጆች ለአንድ ዓመት ተራርቆ ነው የቆዩት። ስለዚህ ጥሩ ጊዜ ለብቻቸው ከልጃቸው ጋር ጊዜ ያስፈልጋቸዋል እና እውነት ነው፣ ትክክለኛ ሀሳብ ነው ያሰብከው ኤፋዬ። እኛም ከጎንክ ነን፣ እንደግፋለን ማለት ነው። የእኛ ጀግና ወንድም የሩትዬ መከታ ማለት ነው እና ጥሩ ሀሳብ ነው የወሰነው። በጣም ተራርቃችሁ ነው የቆያችሁ። ስለዚህ አሁን በዚህ ሰዓት ደግሞ ሁሉም ሰው እየመጣ እየረበሻችሁ ይገኛል። የራሳችሁን ጊዜ ማግኘት አልቻላችሁ። ስለዚህ ከሀገር ወጥታችሁ ከልጃችሁ ጋር ፈታ ዘና ብላችሁ መመለስ አለባችሁ። ከልጃችሁ ጋር ጊዜ ያስፈልጋቸዋል። ልጃችሁ የእናንተን ፍቅር በጣም እየፈለገ ነበር። የሁለታችሁ አንድ ላይ ሆናችሁ ደስተኛ ሆናችሁን የእናንተን ደስታ ማየት ይፈልጋል ልጃችሁ። በዚህ እድሜው እናንተ አንድ ላይ ስትሆኑና እናንተ አንድ ላይ ሳትሆኑ የሚሰማው ስሜት ይለያያል ብለዋል። እንግዲህ ይሄ የሆነ ምን ልበለው ግን ይሄ ልጅ የሆነ ፍቅር የሆነ ልጅ ነው የምር። አስተሳሰቡ፣ ንግግሩ በቃ ከሱ ጋር የሚሄድ ማለት ነው። እንደ ሌሎቹ ጥጥጥጥ አይልም፣ አይጣጣ እንደ ተልባ ረጋ አብሎ እጁን ኪሱ ውስጥ ከቶ ነው የሚያወራውና አትቀየርብን፣ እንደዚሁ ቀጥልበት። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ልዕልቷ እንግዲህ ዛሬ ደግሞ አምሮባት ከነ ግርማ ሞገሷ ውበቷ እየጨመረ ነው የሚሄደው። እንግዲህ ጠላት ቅጥል ሊበል ድብን ሊበል ኤፋዬም ተናግሯል። እኔም ልናገረው ብዬ ነው እና ለማንኛውም የኔ ውዶች እውነት ጥሩ ሀሳብ ነው እና ፈታ በሉ፣ ዘና በሉ፣ ለራሳችሁ ጊዜ ስጡ፣ ለልጃችሁ ጊዜ ስጡ እና ከሀገር መውጣት የሚለው ሀሳብ በጣም ጥሩ ሀሳብ ነው። ውጡ፣ የምሬን ነው። ሄርሜላ ቅጥል ድብን ትበል። እንግዲህ የሄርሜላ ደጋፊ ነኝ የሚሉትም ድብን ይበሉ። ያን ሩትዬን ይዞ ከሀገር ፈታ ዘና ሲል ማለት ነው።